ሰላም ለእናንተ ይሁን ተመልካቾቻችን እንዴት ከረማችሁ ይህ ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን ሰዓቱን ጠብቆ እንደገና ወደ እናንተ ደርሷል በዚህ ዝግጅታችን የተለያዩ ወቅታዊ አጀንዳዎችን በማንሳት እንደዚህ ውይይት ክርክርም የምናደርግበት ፕሮግራም እንደሆነ ታውቃላችሁ ባለፈው እንግዲህ በሴቶች አገልግሎት ዙሪያ ውይይት አድርገናል በዛ ምክንያት ደግሞ በርካታ ሰዎች የደወላችሁ ሐሳባችሁን ሰጣችሁናል ተጨማሪ ውይይት እንፈልጋለን ብላችኋል እንግዲህ ፈቃደኛ ሆነው የሚቀርቡ ብዙ ጊዜ ስለማናገኝ ነው እንጂ ፈቃደኛ ሆነው የሚቀርቡ አገልጋዮች በተለይ ደግሞ በዚህ ጉዳይ ላይ ብዙ ጥናትና ምርምር ያደረጉ ካሉ ለማቅረብ ፈቃደኞች ነን ዛሬ ግን በአዲስ ርዕስ ወደ እናንተ መጥቻለሁ የዛሬ ርዕሴ በተለይ ደግሞ በወንጌላውያን ቤተክርስቲያን ዘንድ በአገልጋዮችና በመመኑ ዘንድ በቤተሰብ ዙሪያ ከፍተኛ ችግር እየተፈጠረ እንደሆነ ይታወቃል በተለይ የአገልጋይ ልጆች ወይም ደግሞ አገልጋይ ቤተሰቦች ትዳርን በተመለከተ ትዳር ላይ ትኩረት አድርገን ዛሬ ንግግር እናደርጋለን እንግዲህ ብዙ ትዳሮች እየተናጉ ነው ያሉት አገልጋይ ያገለግላል ቤት ሲመጣ ደግሞ ቤቱ ደግሞ ሌላ ከፍተኛ ጦርነት ይፈጠራል ወንዶቹ ሲጠየቁ አይ እኛ ምን እናድርግ ሚስቶቻችን ናቸው ይላሉ ሚስቶች ደግሞ ሲጠየቁ ደግሞ ባሎቻችን እነሱ የመድረክ አንበሶች ናቸው ቤት ውስጥ ሲገቡ ደግሞ ሌላ ሰው ናቸው በማለት ደግሞ የራሳቸውን ምክንያት ይሰጣሉ በዚህ ጉዳይ ብዙ የሰሩና ብዙ ምርምር ካደረጉ ሰዎች መካከል ወይም ደግሞ በዚያ ከሚያገለግሉ ሰዎች መካከል ዛሬ ፓስተር ለገሰ ሊንሳን ይላችሁ ቀርብ ያለው ፓስተር ለገሰ ሊንሳ እንኳን ነቆየ ተስፍሽ እንግዲህ ፓስተር ለገሰ ያው የቤተሰብ ጉዳይ አንገብጋቢ ነው አንተ ደግሞ ረጅም ጊዜ በዚህ ጉዳይ ላይ እየሰራህ ነው ብዙ ሰዎችን ታማክራለህ ይደውሉልሃል ብዙ ችግሮችን ፈታልና እንደው ለመግቢያ እንዲሆነን አሁን ያለው የቤተሰብ በተለይ የወንጌል አማኙ ህብረተሰብ ዘንድ ያለው የትዳር ሁኔታ ምን ይመስላል አሁን ሌላውን እንተዋል ሌላ ጊዜ እናወራለን ይሄ ፈቶ ማግባቱ ሌላ ማግባቱ ምናምን እሱን በደም እናወራበታለን ግን እንደው አሁን ባልና ሚስት ሆነው በሚኖሩ መካከል ያለውን ችግር እሱን ላይ እስቲ መግቢያ የሚሆን ነገር አዎ ይሄ ጉዳይ በጣም ሰፋ ያለ ችግር ነው ብዙን ጊዜ ምለው ነገር አለኝ እኔ ከሪያሊቲው ተነስቼ ስለ ትዳር ጉዳይ በማነሳበት ሰዓት ሳይታከም የሚሞት ትዳር ብቻ ነው ላሉኝ በተለይ የቅዱሳን ትዳር ገበና ነው በሚል ሰበብ ብዙ ትዳሮች መታከም እየተገባቸው በጊዜ ሊደረስበት ማዳን እየተቻለ በርካታ ትዳሮች የትዳሩ መናጋት ብቻ ሳይሆን ትዳር ትልቅ ተቋም ከመሆኑ የተነሳ ህብረተሰቡ ነው ማለት ነው የሚያናጋ ለምሳሌ ልጆች ይኖራሉ ባልና ሚስት በሚጋጩበት ማይስማሙበት ቦታ ላይ ይህንን ነገር ልጆች ያዳምጣሉ ይሰማሉ ልጆች ላይ ትልቅ የአይምሮ ቁስለት ነው የሚከሰተው ተሻጋሪም ነው ይሄ ነገር ወደ ትውልድም ተሻጋሪ ስለሆነ ይሄን ጉዳይ በጣም ውስጡን እንዳይዩት ወደ ፍለፊት እንዲህ አይነት ችግር አለ ብሎ ለአገልጋይ የማይነገርም ለማንም ገበና ነው በሚል ሰበብ በጣም ባሎችም ምስቶችም ትልቅ ችግር ውስጥ እንደሆኑ እኔ ውስጥ ገባ ብዬ አይቻለሁኝ ብዙ ሰዎችንም ለማማከር እንደተረዳሁኝ ይሄ ጉዳይ ትልቅ እይታ ትኩረት የሚሻ ጉዳይ ነው ብዬ ነው የምወስደው እንግዲህ በጣም ጥሩ አሁን ምንድነው ችግሮችን እንደው ነቅሶ ማውጣት ወይም ደግሞ ለምሳሌ ሰዎች ይሄ ችግር አለብን ብለው ይመጣሉ ከዛ ተነስተ አንድ የሆነ መገደም እንደሚያደይ መድረስ ይቻላል ለምሳሌ አንድ ነገር ድግግሞሽ ካለው የሆነ ነገር አለ እዛ ጋር ችግር አለ ተብሎ ይጠናል ለምሳሌ ድግግሞሽ ካለው ማለት ነው ሁሉ ጊዜ አገልጋይ ሚስቶች ወይ ሆኖ ወይ ደግሞ ሁሉ ጊዜ ደግሞ የአገልጋይ ባሎች ጋር ችግር ካለ ምንድነው ተብሎ ይጠናልና ስታየው ከድግግሞሽ ስታየው በአብዛኛው የምታዩት ትዳር ችግር ምንድነው እኔ በተደጋጋሚ ያየሁት ችግር በነገራችን ላይ እንትን ብቻ አማኞች ብቻ አይደለም የሚመጡ ሚዲያ ላይ የተለያየ ነገር አሁን የመንፈሳዊ ስልጣን በማስተምርበት ሰዓት ሁሉንም ህብረተሰብ ይነካል ትዳርን ይነካል ልጆችን ይነካል የቤት ሰራተኛን ይነካል እያንዳንዱ እስከ ጫፍ ድረስ ይሄዳል እስከ ሀገር መሪዎች እስከ አብያተ ክርስቲያናት መሪዎች የሚነካ ነው በዛ መሰረት ከሙስሊም ወደኔ መጥቷሉ ከኦርቶዶክስ እምነት ክፍል ወደኔ መጡ ሰዎች አሉና ከፕሮቴስታንት አብዛኛው እንግዲህ ምንድነው ከነዚህ መካከል ሚዲያችን ሁሉንም ያገለገለ ነው ማለት ነው ያገለገለ ነው በእውነቱ ያገለገለ ነው ይገርመኛል እኔ በዚህ ነገር በጣም ብዙ ነገር ያየውኝ ነው ያለውትና እንደው ከሪሳችን እንዳልወጣ ነው እንጂ ሚዲያው በደንብ ነው ምክንያቱም በርካታ ሰዎች ይደውሉልኛል ንስሐ አስገባኝ ይላሉ በራሳቸው ፍቃድ እኔ ባንተ ንስሐ መግባት ፈልጋለሁ እንዲህ አይነት ህይወት ውስጥ ምን ማድረግ አለብኝ
ይላሉና ሚዲያው በደንብ ስራ ላይ ነው ያለ ማለት ነው እሺ እንግዲህ ወደዚህኛው ርዕስ በምንመጣበት ሰዓት የሁሉንም ትዳር ክቡር ነው እግዚአብሔር ፊት የዚህኛው ሃይማኖት ይሁን ትዳር ነው ህይወት ነው እና ትውልድ ነው ከዛ ውስጥ የሚገኘውና ተሻጋሪም ነው ይሄንን ሐሳብ እንግዲህ ምናልባት እኔ የደረስኩበት የጋራ ነው ብዬ የማስበው የጋራ ችግር ነው ብዬ የማስበው ምንድነው በእኛው በመንፈሳዊ ኮንቴክስት በመጽሐፍ ቅዱስ እይታ አንድ የሰይጣን ሐሳብ እዚህ ውስጥ ታርጌት እንደሚያደርግ አያውቁም እውነት ለመናገር በደንብ ሰው ፊል እንዲያደርግ የሚፈልገው ነገር ምንድነው ህዝበ ክርስቲያን በደንብ አድርጌ ነው በደንብ እንዲሰማቸው ነው ህዝበ ክርስቲያን ቤቱ ውስጥ በጌታ አይደለም ማለት ነው የሚቻለው እንደፈለጉ ይነጋገራሉ ይሰዳደባሉ አጥንት እስኪነካ ድረስ ወደ ቤተሰብ ጭምር እስኪሄድ ድረስ ይነጋገራሉ ቸርች ሲመጡ በጣም ነፃ ናቸው እና ስነ ስርዓት ይዞ ነው የሚመጡ ይሄ ጉዳይ እኔ ጠልቄ ውስጥ ገብቼ ጥናትም ስላደረኩ በብዙ ነገር ይሄን ነገር ለማስተዋል ችያለሁና ደፍሬም ለመናገር ፈለኩት ለዚህ ነው ለምን ያ ቤት ውስጥ እግዚአብሔርን የማይፈራ ትውልድ መካከል የምትጠበቀው ምንድነው ግጭት ነው ምክንያቱም የሰይጣን ድርሻ አለ የስጋ ስራ አለ በስጋ ስራ የመመራትና በማንነት የመመራት ነገር አለ ፍርሃ እግዚአብሔርን ረስቶታል ከዚህ የተነሳ የግድ ግጭት እዚህ መካከል ይመጣል አለመስማማት ማለት ነው ይሄንን በደንብ ትኩረት ሰጥቼ አይቼዋለሁ በመንፈሳዊም ነገር በአእምሮአዊም ነገር አይቼዋለሁ እንግዲህ ወደ እንትን እንምጣና እንደ ፕራክቲካል እናርገው ማለት ነው አሁን ለምሳሌ ስም አንጠራም ማገሌ አንድልም ግን ሰዎች ይመጣሉ አንተ ጋር ብዙ ጊዜ ደግሞ ውጤት የሚኖረው በግምት ከምናወራው ይልቅ የጨበጥነው የዳሰስነው መሆን አለበትና አንተ ጋር መጣው ልክ አሁን ያልከውን የጠራኸውን ችግር ሲነገሩህን ብትነግረን እስኪ አንድ ባለም ይሁን ሚስትም ሆነው ለምሳሌ መድረክ ላይ ሌላ ሰዎች ቤት ውስጥ ሌላ ሰዎች ሆነው ያጋጠመህን ከገጠመኝ ምንነስ እጅግ ብዙ ነው እንደው መጨረሻ መነሻውን በኋላ በደንብ እንመጣበታለን የምሉ ነገር ምንድነው አንደኛ ቤት ውስጥ ሴቶች ምስቶች እንደምናቁ ትኩረት እንደማይሰጣቸው የልጆች ነገር ግድ እንደማይላቸው ባሎችን ስለ ባሎች ይሄንን ነገር ያስረዱኛል ይነግሩኛል ከዚህ የተነሳ ከዲካም የተነሳ እንዲ ላደርግ ይችላሉ እንዲ ሊሆን ይችላል ከዚህ የተነሳ ነጫነጫለሁ ከዚህ የተነሳ እኔም ደግሞ በእልህ ውስጥ ገባለሁ እና ይሄንን ነገር የእህቶች በኩል ሲቀርብ አይቻለሁ ዋና ምክንያቶችን በኋላ አነሳለሁ ይሄ ብቻ ስለ አይደለም ማለት አሁን ስለ ሁለቱ ብቻ ትንሽ ለመናገር ስለፈለግን ነው ወደ ወንዶቹም በመንመለስበት ሰዓት አትታዘዝም በጭራሽ እኔ ኑሮ አይደለም ቤት ውስጥ እየኖርኩ ያለሁት የሲኦል ኑሮ ነው ወደ አገልግሎት ማድላቴ ምናልባት ለህይወቴ መቀጠል እንደውም ምክንያት ስለሆነልኝ ነው ባላገለግል እኔ እስከዛሬ ድረስ በህይወት አልኖርም ደግሞ የሚል ባል አለ እንግዲህ እነዚህን ነገሮች ይዘን ወጣ ያሉ አሁን አንዳንድ ጊዜ ከአይምሮም እንኳን አይደለም ከመንፈስ ከአይምሮም ወጣ ብሎ እልህ ውስጥ በመግባት ወደ ሌላ አይነት ግጭት ጉዳትም ወደ ማድረስ ወደ እጅ መተላለፍ አይነት ደረጃ የሚደርሱ ቤተሰብ አጋጥሞኛል ሌላኛው ደግሞ ያስተዋልኩት ምንድነው ይሄንን ጉዳይ ሳይናገሩ ሁለቱም አፍኖ ይዞ እዛው ቤታቸው ውስጥ በሐዘን የሚሰበሩና በበሽታ የተጎዱም አሉ በቃ ወደ ደጅ አላወጣም ገበናዬ ነው ይሄ ነገር እግዚአብሔርን መሰደብ የለበትም አንዳንዶቹ ምክንያቱም እንዲምሉበት ምክንያት ምንድነው ያላመኑ ከበስተጀርባ አሉ ወላጆች እዛ ሄጄ አላደርስም በእህቶች በኩል ማለት ነው በወንድዮ በኩልም ደግሞ እንዲህ ነው መባል በእኔ ግል ምስጥሬ ላይ ሰው ማስገባት አልፈልግም በቃ እግዚአብሔር በፈታ ጊዜ እንትን ይፍታ ብሎ በእንዲህ አይነት ሁኔታ ረጅም ጊዜ ተለያይቶ አልጋለይቶ ግን አንድ ቤት ውስጥ የሚኖሩ ሰዎች በጣም ብዙ በጣም በርካቶች ናቸውና
እንግዲህ ይሄንን መቼም እንደው ቆጥረንም የምንጨርሰው አይደለም አንዳንዱ እንደው በጣም አግሬሲቭሊ በቃ ሰብሮ የወጣ እንትኖች ናቸው ያሉትና ይሄ ለሌላም ትምርት ስለማይሆን እሱን ባንነካ ጥሩ ነው እንጂ በጣም የከፋ እንደው ሌላ ቦታ እንደው ይሰማል ወይ የሚያሰኝ ትምርት እስከሆነ ድረስ አሁንኛ የምንነጋገረው ችግሩን አውጥተን መፍትሄ ለመፈለግ ነው ሌሎችም ደግሞ ወደ አደባባይ እንዲያመጡት ችግራቸውን መፍትሄ እንዲያመጡ እንዲያገኙበት ነው ማለት ስለዚህ ምን ደብቀው ነገር መኖር የለበትም ኦኬ አሁን ለምሳሌ እንደው ያንንድ ግጭቶችን ያዩት ምንድነው በትንሽ ነገር ነው ባይዛው የሚነሳ እንደ ነገር በጥቂት የተነሳው አንድ ግጭት አንድ ቤተሰብ ነው ያው ስም መናገር አስፈላጊ አይደለም እና እነኚህ ቤተሰብ ሁለት ልጆች አላቸው በዚህ መካከል በአንዳንድ ነገር ይጋጫሉ የቃላት አለመስማማት ቃላት የማወራወር ከቀን ወደ ቀን ከዛ በኋላ በአልጋ በስምምነት አንድ ላይ ወደ አለመተኛት ከዛ በኋላ ቀስ በቀስ አልጋ መለየት ከዛ ቀስ ይያሉ አለመነጋገር ቦርደር ማበጀትና እሱ ሲመጣ ጠረጴዛ ላይ ይቀመጥለታል ምግብ አይነጋገሩም በቃ የዚህ አይነት የልብ ስብራትና የውስጥ ጉዳት ይዞ ነው ማለት ነው ያሰው በፈለገ ሰዓት ጠይቆ ማግኘት አይችልም ምግብ በገዛ ቤቱ ባድ ወይም ደግሞ የበታችነት አይነት ዶሚኔት ተደርጓል ይሄ ጉዳይ ቀስ ይያለ ወጥቶ ወደ መታረቅ ወደማይቻል ጉዳዩን ማንሳት ወደማይቻል ድረስ ተደርሷል ይሄ እንግዲህ ትልቅ አለማስተዋል ነው በቀላሉ መታከም እየቻለ ባለሙያዎቹም ማማከር እየተቻለ ቤተክርስቲያን መሪዎችም ማማከር እየተቻለ እንዲህ አይነት ነገር ማድረጉ የመጨረሻ ለእርቅ እንኳን ከባድ ዋጋ አስከፍሉኛል እነዚህ ሰዎች ፋይናል ግን ጉዳያቸውን ገብተን በመንፈትሽበት ሰዓት በጣም ሲምፕል የሆነ ቀላል የሆነ አንድ ባልና ሚስት ቁጭ ብሎ ተነጋግሮ ችግሩን መፍታት እየተቻለ ትርጉሙን በራሳቸው በመውሰድ ከኔ ጋራ የማተኛ በራሷ በኩል የሆነ ነገር አላት በሴቶቹም በኩል ደግሞ ይሄንን ጉዳይ እሱ ከውጪ እየተጠቀመ እየመጣ ነው ብሎ የማሰብ ይሄ ሁሉ መጨረሻ ላይ ግን ወደ ጫፉ ደርሰን ውስጥ ገብተን ስንፈትሽ ምንም አልነበረም አንድ ቤተሰብ ወጣቶች ናቸው ማለት ይቻላል ወደ 40 ቤት ያልገቡ ናቸው ሁለቱምና ሴቷ 30 አካባቢ ነች ወንድየው ወደ 37 ይሆናልና እነዚህ ሰዎች መካከል ትልቅ ግጭት ተፈጠረ በጣም ጥሩ አቋም ያላቸው ስራ ያላቸው የተማሩ ናቸው እና እሱ የመስሪያ ቤት ውስጥ ኃላፊነት አለበት ኃላፊነት ስላለው በቃ ስልክ ከዛና ከዚህ ይደወላል ይሄ ስልክ ለምስት ሌላ አይነት መልእክቱን እያስተላለፈ ያለው እና እነዚህ የሚደውሉ ሴቶች የሥራ ቦታ ኃላፊነት የሚመለከታቸው ሰዎች ናቸው ከሱ ጋር ኮንታክት አላቸው ናቸውና ይደውላሉ በሚደውሉበት ሰዓት የሴቶችን ድምጽ በሰማች ቁጥር እሷ እነበልባል እየሆነች ነው የምትሄደው በመጨረሻ ነገሩ ግጭት ተፈጠረ አይደለም የሥራ እንትናችን ነው እንደዛ ነው ብሎ ለማስረዳት ሞከረ አልተቻለም ከዛ በኋላ ይሄ ጉዳይ በቃ የሚቻለውን ያክል ለመከላከል ሞከረ እሺ ከመሸ በኋላም እንዳደውሉብኝም ለማለት ሞከረ ግን የሥራ ባህሪ ነበር ያ ቦታ ላይ ኖሮ ደግሞ ስልክ የሚደውሉት ተገዶ ተጨንቆ ስለሆነ መፍትሄ ከሱ ማግኘት ስላለባቸው የሚደውሉ ሴቶች ናቸው ይሄ ጉዳይ በራሷ ተርጉማ ፈታ ጨረሰች በቃ ሹሞቹ ናቸው የሚደውሉ ይያለች ማለት ነው እህት ወደ መጨረሻ ከባድ ግጭት ሆነ ልብሷን ጠቅልላ ሄደች ወጣች በቃ ሻንጣዋን ይዛ አሁን ይሄ ነገር ለሱ ከባድ ስብራት ትልቅ ስብራት ነው በቃ ያጋጠመው አዘነ አለቀሰ ስራ ቆመ እዚህ መካከል ነው ሰዎች ወደኔ ይዞት የመጡና አወራን እንደዚህ አይነት ሰው አስገብታችሁ ሞክራችሁ ነበር ይሄን ግጭት ለማስወገድ የምል አይነት ጥያቄ ጠየቁት በጭራሽ ጊዜ የማልነበረንም እንዲ ለማድረግ እና በፍጥነት ነው ይሄን እርምጃ የወሰደችው አለ ከሱ ጋር እሱን የማረጋጋት ስራ ካሰራው በኋላ እሷን ማግኘት ነበረብን ስልኳን ሰጠኝና ደወልኩላት ያው ፍቅሩ አለ ነገር ግን
ለኔም ጥሩ መልስ አልሰጠችኝም ግድ የለም ብለን በጸሎት ያዝንና ቆይቼ ደወልኩ ከዛ በኋላ ከእሷ ጋር የሚቀርቡትን ሰዎች ያገኙኝና እነሱ እሷን እንዲያመጡልኝ ያደረኩ ከሱ ጨርሻለሁ ያለውን ነገር እሷን ስጠይቃት እሷ የምነግረኝ ነገር በቃ እርግጠኛ እንደሆነ እሷን እርግጠኛ እንደሆነች ነው ጥሩ እኔ ሐሳቧን ተስማማው በቃ አሁን አንቺ ፍቺ ነው አይደል የፈለክሽው አልኳት አዎ በጣም ጥሩ ነው የሚተባበርሻለሁኝ ግን እውነቱ ይውጣ እሺ አለች አሁን ወደ እውነታው ሄርን ማለት ነው ወደ እውነታው ሌሎች ሰዎች ከሷ ወገን የሆኑ ሰዎች ሰው እንትን አቋቋምንና ሄዶ ይሄ ነገር ከማጋር ኮንታክት እንዳለው አጣራን ሲጣራ በጭራሽ ከዚህ ሰው ጋራ በጭራሽ የሚገናኙ አይደሉ እሱ ኃላፊነቱ ሙሩቅ ነው ፕላስ ደግሞ እነዛ ሰዎች የጉልበት ስራ የሚሰሩ ሰዎች ናቸው በዛ ቦታ ላይ እና ወስዶ አሳየውት ይሄው እሷ ነች የምትደውለው የዚህ ኃላፊ ነች ስልክ ትደውያለሽ አያው ይሄ ነገር ከተማመን በኋላ እንዴት በምን ማስረጃ ነው ይሄንን የሚያክል ትልቅ ውሳኔ ወሰንሽው ብዬ ጥያቄ ጠየቅኳት መስሎኝ ነው እንግዲህ እንዴት ከባድ እንደሆነ አስብ መስሎኝ እኔ በዛን ሰዓት ጊዜ ጠብቃ ሰው ላጥፋ ካለ ሰው ልጥፋ ካለ ልታገኙ አንችልም በዚህ ጥልቅ ከተማ ሰው እግዚአብሔር ያዘው እንጂ ሰው የሆነ ነገር እንትን ሊበል ላጥፋ ካለ ሊስረቅ ካለ ሊዘሙት ካለ ማንንም ሰው ፈልጎ አይችልም ያለ እግዚአብሔር እነዚህ ልጆች በእውነት ንስሐ እንዲገቡ አድርገን እንዲጾሙ እንዲጸልዩ አድርገን መጨረሻ ላይ ወደ ተራራቸው ተመልሰዋል እንግዲህ ይሄንን የመሳሰሉ አይነት ስተቶች አሉ ማለት ነው ሲምፕሊ ቀላል ይሄንን ትልቅ ተቋም እግዚአብሔር እየበላይ ሆነበትና ራስ የሆነበትን ለማፍረስ የእውቀት ማጣት ማስተዋል ማጣት ነውና በጣም ይሄንን የምለው እነኚህ ወጣቶች ናቸው ገና ጀማሪ ናቸው ብዙ አልፈርድም 45 አመት አብሮ ኖሩ በትዳር ኖሩ ካልተለያየን በቃ በፍጹም የሚሉ በዚህን ሰዓት እንዲህ አይነት ነገር መስማት እነሱ አስተራቂ ብዙ ልምድ ማካፈል ሲችሉ ይሄ አይነት ነገር ይሰማልና ይሄ እንግዲህ ሁሉንም ስለሚወክል ነው ከዛና ከዚህ የሚወስዱ እና እንዲህ የመሳሰሉ ነገሮች በቀላል ተነስቶ ወደ ትልቅ ደረጃ ወደ ቤተሰብ መከፋፈል ቤተሰብ ወደ መንካት አይነት ደረጃ የሚደርሱ ከባድ ነገር አለ እንግዲህ ይሄ ጉዳት ቀላል ነገር አይደለም በጣም መናገር የሚፈልገው ነው እኔም ያመኝ ሁሉ ጊዜ ምንድነው ልጆች አሉ ህፃናት አሉ ልጆች ይሰማሉ የባልና ሚስትን ቁጣ ድምጻቸው ጮክ ባለ ቁጥር ህፃናት ውስጣቸው ይሰበራል አንዳንዶቹ ተቅማጥ ይይዛቸዋል አቅም የላቸውም ማሳመን አይችሉም ከዚህ የተነሳ ልክ ያ ነገር ሲመጣ ፍራት ይላቸዋል በቃ ይጨነቃሉ የእናትም የአባትን ፊት መልካም ፊት ነው የሚፈልጉ ልጆች እና እነኚህ ልጆች በእንዲህ አይነት ሁኔታ ሲያድጉ ባል ማለት እንደዚህ አይነት ጉልበተኛ ሚስት ማለት ሴት ካለች ቤት ውስጥ የምስትን አመፀኝነት ጮክ ብላ መናገርን በቃ ዝም ብላ አይነት ምትረብሽ አይነት ነገር ይሄ ስዕል ውስጣቸው ማያድረው ሁለት ሰዎች እዚህ ጋር ስለተለያዩ አይደለም ጉዳቱ ተሻግሮም የሚሄድ ነው በነገራችን ላይ እንደ መንፈሳዊ ዓለም እንግዲህ የምናወራ ከሆነ ተላላፊም ነው ዲቮርስ ተላላፊ ነው ሳይንስ ማጥንታውን በደረሱበት መሰረት ፍቺ ባለበት ሰው ሁሉ አይገባም አሁን ጠንቃቆች ናቸው የሚገርመው ነገር ፍቺ ባለበት አለማግባት ባለበት እነዚህ ነገር ከተለያየ ነገር መንፈስ ጋር ግንኙነት ያለው ነገር ነው ተብሎ ስለምታሰብ ነውም ደግሞ ይሄንን በግልጽ እኔ በጣም ማረጋጋት ይችላል በአንድ ቤተሰብ ተደጋጋሚ ፍቺ ካለ ተሻግሮ ታገኘዋል በቃ ይሄንን ከዚህ በኋላ ልታዩት ይችላል ማያገባ ትውልድ ካለ እዛ ውስጥ ደግሞ ማያገቡ ሰዎች አሉ ይሄዳል ስለዚህ ይሄንን ትልቅ ተቋም ይሄ እግዚአብሔር ክርስቶስ ራስ የሆነለትን ትዳር የበላይ ጌታ የባል አምላክ የምስት አምላክ እዛ ቦታ ላይ ያለ መጠቀም አለመቻል ከምንም በላይ እንደ ክርስቲያን የተጎዳ የለም እና ተስፍሽ ይሄ ቀላል አድርገን የምናየው አይደለም እኔ ሁሉ ጊዜ ልቤ ነው የሚሰበረው በሚያጋጥመኝ ነገር
አሁን ስለዚህ ለተመልካቾቻችን አንድ ባለችን አጭር ሰዓት አንድ የሆነ ጭብጥ አስጨብጠን ለማለፍ እኛም ሁለት ችግሮች አየሁኝ አሁን ከተናገርከው አንፃር አንደኛው አለመተማመን ነው ሁለተኛው አለመከባበር አለመከባበርም አለመተማመንም የሚያመጣቸው የራሱ የሆነ ችግሮች አሉ ለምሳሌ አለመተማመን አሁን ያነሳውን ነገር ያመጣል በባዶ ሜዳ ሊሆን ይችላል እንደዛም ደግሞ ሰዎች አመልም ኖሮባቸው ሊሆን ይችላል ለምሳሌ አሁን በአሁኑ ዘመን ይሄ ትዳር ያለው ከትዳር ውጪ መማገጥ እንደ መብት እየተቆጠረ መጥቷል ምን ችግር አለው ወደ ማለት ሁሉ በቃ ሰው ትዳርን ንቆታል ማለት ይቻላል አለመከባበር ደግሞ ቤት ውስጥ ደግሞ ማን ከሱ ከማን ይበልጣልና ወይም ደግሞ ሲመጣ ወይም ባለቤቱ እሱን ወይም እሱን ይሄ አሁን እንዴት አድርገን ይሄንን እንፍታው ምክር ስጥ አሁን ለሚሰማ ሰው ይሄ ያለበት ቤት ውስጥ የሚሰሙ ሰዎች ምክር ስጥ ግን በምክር መቼም በቀላሉ አይፈታም ተደጋጋሚ ነገር ይጠይቃል ግን በዚህ አጭር ፕሮግራም አንድ መልእክት አስተላልፍ ይሄንን ምክር ለመስጠት እንደውም ሌሎች ምናልባት የደቂቃችን ጉዳይ ሆኖ እንጂ መንስኤዎች አሉት ገና አለካንም እኮ እቺማ ምን አላት እኔ እኮ እኛ እናንተ ሁለት ላይ እንሄዳለን እቺ ተጫወተና ነገር በጣም እንትናት ትንሽዬ ነገር ናት ምክሩን በኋላ ብናደርግ አሁን ጉዳቱ ከየት ነው ምንጩ እሺ ሄድ ችግር የለውም እናርግና ይሄኛው እንዴት ይሄን ነገር ሶሉሽን ምንድነው ለዚህ ነገር መፍትሄ ሊሆን የሚችለው ወደ መጨረሻ ብናደርገው ደስ ይለኛል እሺ መንስኤዎቹ ምንድናቸው ቅድም ተናግሬያለሁ ሁለት ነገር አንድ ስጋዊ ከመሆን የሚመጣ ነው ይሄ ስጋዊ ማለት ምን ማለት ነው እኔነት ነው በቃ እኔ ያልኩሽ ነው የሚሆነው ትሰማያለሽ ስሚ እንግዲህ ነግሬሃለሁ ስማ ይሄ በጭራሽ በሁለት ሰዎች መካከል አፍራሽ አይነት ሐሳብ ነው እንጂ ሁለት ሰዎች ናቸው ምንም እግዚአብሔር በአንድ ናቸው ብሎ ብል አንድ ናቸው የተባለበት መንፈስ ሌላ ነው ይሄኛውን ሐሳብ በመስጠት ዋና አንድ ጣራ ስር የገቡበት እነዚህ ወገኖች ምስት ግባቱን ይችላል ባል ራስ ነው ተብሎ እግዚአብሔር ቃል ከነገረንና ምስት ደግሞ ለሱ አጋሽ ረዳት ነች ከተባለ ይሄ ነው መያያዝ ያለበት ብዙ ቦታ ላይ ትልቁ ችግር እየተፈጠረ ያለው ምንድነው በተለይ ወንድየው ወይ ዝምተኛ ሰው ከሆነ ወይ ጭቅጭቅ የማይወድ ከሆነ ምስት ራስ ትሆናለች በቃ ቤቱን በሙሉ እኔ ነኝ የሚወራው የሚሉን አለፈን ተው አንተ ዝም በል በቃ አርፌ ተቀመጥ አይመለከትም የሚባል ነገር አለ ማለት ከመሬት አንስቼ አይደለም ማወራው በመጽሐፍ ሊሞላ የሚችል ነገር ነው ይሄ ነገር እንዴ ይባላል ወይ ይደረጋል ወይ ብሎ አንዳንድ ሰዎች አዋሳዎች ይሄን ነገር ሊያስቡ ይችላል አለ አንዱ ትልቁ ችግር ነው ይሄ ነገር ምንድነው ያልተቃኘ ማንነት ለክርስቶስ ያልተገዛ ማንነት ያልተለወጠ ማንነት ቅድም ተናግሬ ያለሁኝ ለጠላት ራስን አሳልፎ በመስጠት እና ከዚህ የተነሳ ያንን ማኔጅ የሚያረጋቸውና ይሄንን የከበረውን ነገር አፍራሽ ሆኖ ከጀርባ የሚገፋው የአጋንንት ኃይል አለ ማለት ነው ለሱ ክፍት ነው ጸሎት ከቆመ አንድነት ህብረት ከቆመ እነዚህ ሰዎች ከክርስቶስ ጋር ያላቸው ሪሌሽን እንዳለ የማይቀጥል ከሆነ እነዚህ ግጭቶች ቤቱ ጨለማ ነው የሚሆነው ስለዚህ መጠንቀቅ ትልቅ አስፈላጊ ነገር ነው ሌላው ከግል ባህሪ ከሰይጣን ባሻገር ይሄ ራሱ ቀላል አይደለም የግል ባህሪ ማለት እኔ ያደኩበት ያደገችበት እሱን ይዘን የክርስቶስ ወደ ጎን ትተን በዚህ አይነት መልክ የምንገናኝ ከሆነ ግጭቱ ግድ ነው ባልና ሚስት አይጋጩም ማለት አይደለም ሲምፕሊ ይነጋገራሉ በሐሳብ ላይ ይስማሙ ይችላሉ ጸልዮ ተመልሶ ሲነጋገሩ ደግሞ ይፈታሉ እንዲህ ነው ጉዞ ይሄ ነው ሌላው ጥንቃቄ ማጣት ከመንፈሳዊ ህይወት መውጣት ባልና ሚስት አብዛኛውን ጊዜ አብሮ አይጸልዩ እርግጠኛ ሆኜ የምነግርህ አይጸልዩም ስለ ክርስቲያኖች ነው ማወራ አይጸልዩ ምክንያት አላቸው ወይም እሱ አገልጋይ ሊሆን ይችላል አገልግሎ ደግሞ በመጣበት እኔ ከልጆች ጋር ጸልያለሁ ብላ ትሰኛለች እሷ አብሮ መጸለይ ግን ትርጉም አለው በእግዚአብሔር ዙፋን ፊት ማሳዋቸው ፊት
ለምን 10 ደቂቃና 15 ደቂቃ አይሆንም? ተንበርክኮ አብሮ እግዚአብሔርን አመስግኖ መተኛት አስፈላጊ ነገር ነው። ሲነሱ እግዚአብሔርን አመስግኖ መነሳት ሞኝነት አይደለም፣ ትልቅ ነገር ነው። ስራቸውን ጊዜያቸውን ለእግዚአብሔር በመስጠት ነው ራሳቸውን የሚያዩበት ደቂቃዎች ይኖራሉ። እነዚህ ህብረት ከዚህ ቦታ ላይ ከጎደሉ ሰውና ሰው የሰው ሐሳብ ጋራ ነው እርስ በርስ ነው የሚጋጩ ማለት ነውና ይሄ አንዱ ክፍል ነው በመንፈሳዊ አይን ስናይ። ሌላው መንስኤዎቹ ምንድነው? እንግዲህ ጥንቃቄ የጎደለው ቅጥር የሌላትን ከተማ እንግዲህ ማንም አይደለም የሚጎበኘው፣ ያልፋል ሁሉም በዛም በዚህም በኩል። ይሄንን ጥበቃ ባለማድረግ የተከሰቱት ክስተቶች እኔ የተመለከትኳቸው ምንድነው? አንደኛ የስጋ ዘመዶችን ጣልቃ ለማስገባት ትልቅ አደጋ ያገኘሁት ነገር ይሄ ነው። ወይም ሶስተኛ ወገን ምን ማለት ነው? ባል ጓደኛ ይኖረዋል፣ የልብ የሚለው ሰው ምስት ጓደኛ ይኖራታል። የስጋ ዘመድ ማለት እናት፣ አባት፣ እህት፣ ወንድም ሊሆን ይችላል። ይሄንን ቀላል የሆነውን ግጭት አምጥቶ እዛጋ እንደቀላል ሼር ቢያደርጉ እንደቀላል በቃ በጊዜው ያኮረፈችበትን ያዘነችበትን ሄዳ ይሄን ነገር ብትናገር ከዛ በኋላ ባልና ሚስቶቹ ተረጋሉ። ከነሱ ውስጥ ግን አይወጣም። ልጄ ሳይመቻት ነው የምትኖረው፣ በቃ እንደዚህ ነው የሚያረጋት፣ እንደዛ ነው የሚያረጋት፣ አይረሱትም። ስለዚህ ሶስተኛ ወገን ትዳር በጣም ጥንቃቄ የሚጠይቅ ነው። የት ሄጄ ላማክር፣ ማንን ባማክር ይሻለኛል፣ የዚህ ጉዳይ ልምድም ጥሩ ህይወትም ያለው ማን ነው፣ ዕውቀት ያለው ማን ነው የሚለውን ነገር ቦታ ዘመታከማይ ቦታ ነው። እዚህ ካመጣን ግን ሁሉም እንደሚታየው ነው። አሁን ከሴት ወገን የሆነው ለዛች ለእህታቸው ለልጃቸው ነው የሚያደሉት። ምንም ይሄ ግልጽ የሆነ ነገር በቃ እንደሚያርገሽማ ከሆነ አንቺም እንትን አትይም ወይ እንዲያታረግም ይላል። አሁን ክፍተቱ እየሰፋ ይሄዳል ማለት ነው። ወንድየውም ለዛ ለነገራቸው ቤተሰቦቹ ለእናቱ ሊሆን ይችላል፣ ለጓደኛው ወይም ለወንድሙ ሊሆን ይችላል። እነኚህ ሶስተኛ ወገኖች ከገቡ ትዳር መካከል ሰላም አያገኝም ያ ትዳር። ይሄ ብዙ ትዳሮችን እንዳፈረሰ እንዱ በጥቅሉ መናገር ይቻላል። በቃ በጣም ከባድ ንግግር ብዙዎች ተሰብሮ የቀሩ ብዙ ልጆች በቃ ምንድነው አንድ የሚባለው ነገር አለ ባለምሰማለሁ። እናት በድባብ ትሄድ ነው ምን የሚባል ነገር አለ። እንዲህ ተብሎ የራሱ ጉዳይ ለየትኛው ነገር ነው ፊቺው እናንተ የምን ጭቅጭቅ ነው የምን እንትን ነው የምን እንደዛ ተብሎ ምክር የተቀበሉ ሰዎች ልባቸው ተሰብሮ አይሰበሩ ተሰብሮ ሜዳ ላይ ቀርተዋል። እነኛም ሰዎች አልጠቀሟቸውም። ይሄ እውነት ነው። አሁን እኔ ካመመኝ ዝም ብዬ ለማንም ሄጄ ምን ይሻለኛል አክመኝ አልልም። ሕክምና ያለበት ቦታ እንደውም ተመርጦ ጥሩ ነው ይሻላል፣ እንደዚህ አይነት ሰው ነው ሰውን ያዳምጣል፣ ቆንጆ ሐኪም ነው የተባለበት ቦታ ነው መሄድ ያለብኝ ጤናዬን ስለሚፈልግ። እንዲሁ የሚከድበት ቦታ እውነት ነው። የጋብቻ አማካሪዎች ብዙ አይደሉም፣ ጥቂቶች ናቸው። ግን ቤተክርስቲያን ይህንን ጉዳይ አይደለም በየ3 ወሩ ቤተክርስቲያን ይህን ትምህርት በየጊዜው ባልና ሚስት ሰብስባ ይህን ነገር ማስተማር ግድ ይላታል። በጣም ጥሩ። እንግዲህ የመጀመሪያው ሐሳብ ያው ቤተሰብ መካከል ሰው አለማስገባት የሚለው እንዳለ ሆኖ እንግዲህ ከተመልካቾችም የሚመጡ ጥያቄዎች ይኖራሉ። የሚቀጥለው ሳምንት ዘላይ ጨምረን አልጨረስነውም፣ ገና ጀምረናል። 2 3 ሳምንት 4 ሳምንት ሊሄድ ይችላል። በዚህ ላይ ሐሳብ አስተያየት ካላችሁ ላኩልን። ዛሬ ግን ሰዓታችን ስላለቀ እዚህ ላይ ለማቆም እንገደዳለን። ለማንኛውም ያነሳው ሐሳብ በጣም ጥሩ ነው። ቤተክርስቲያን ደግሞ ምን መስራት አለባት? እንደ ቤተክርስቲያን በትዳር ላይ ብዙ ጊዜ ሲሰራ አንታይም። አሁን አማካሪዎች እዛም እዚህም በስተዋል። ግን ልክ እንደ ቢዝነስም ስለተቆጠረ ከፍተኛ ገንዘብ ያስከፍሉ ነው እንትምሉትና ብዙ ሰው ከፍሎም መፍትሄ ማግኘት አልቻለም። ቤተክርስቲያን ነው በዚህ መካከል ጣልቃ መግባት አለባት። አንድ ጥሩ ሐሳብ ነው። የሚቀጥለው ሳምንት መልሰን እንገናኛለን። ተመልካቾቻችን ሐሳብ አስተያየታችሁን ጻፉልን፣ እንደዚሁ በአጭር የጽሁፍ መልእክት ላኩልን። ያንን ላይ ደግሞ ተንተርሰን የሚቀጥለው ሳምንት ቀጣዩን ክፍል ወደ እናንተ እናደርሳለን።
ፓስተር ለገሰ እዚህ ድረስ መጥተን እንደገና የመጀመሪያውን ክፍል ስለሰጠን በጣም አመሰግናለሁ። ተመልካቾቻችን ሳምንት እስከምንገናኝ የምትሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ እግዚአብሔር ከሁላችን